ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ በማርስ ወረራ እንድትሸበር ያደረጋት የሬዲዮ ፕሮግራም እንደ አውሮፓውያን አቆጣጠር በ1938 አንድ ሳይንሳዊ ልቦለድ ለራዲዮ ስርጭት እንዲስማማ ተደርጎ ከተተረከ በኋላ በጣም ሰፊ ድንጋጤ አስነስቷል። ይህም በታሪክ ውስጥ እጅግ ዝነኛ ከሆኑ ስርጭቶች አንዱ ሆነ። ከዚህ ሁሉ ጀርባ ያለው ሰው የ23 ዓመቱ ኦርሰን ዌልስ ሲሆን ከ3 ዓመታት በኋላ ሲቲዘን ኬን ፊልም ላይ አዘጋጅ፣ ተባባሪ ጸሐፊና ተዋናይ ሆኖ ሰርቷል። ይህም ፊልም እስካሁን ከተሰሩ እጅግ ተጽዕኖ ፈጣሪ ከሆኑ ፊልሞች አንዱ እንደሆነ ይታሰባል። ስርጭቱ የተላለፈው እንደ አውሮፓውያን አቆጣጠር በ1918 ተፈጠራ በ1993 የፈራረሰችው ቼኮስሎቫኪያ በናዚ ጀርመን ከተወረረች ከአንድ ወር በኋላ ነው። ይህ ዘመን በፋሺዝም ማንሰራራትና በጦርነት ስጋት የተሸፈነ ዘመን ነበር። ዌልስ እና የሜርኩሪ ቲያትር በኤች.ጂ. ዌልስ የተጻፈውና የዓለማት ጦርነት የሚል ርዕስ ያለው ከማርስ ሊመጣ ስለሚችል የወረራ ስጋት የሚገልጽ ልብ-ወለድ በራዲዮ አቀረቡ። እስከ 6 ሚሊዮን የሚደርሱ ሰዎች በወቅቱ አዳምጠውታል፣ ግን ብዙዎች ከራዲዮናቸው የሚንቆረቆረው ድምፅ የሚተርከው ልብ ወለድ መሆኑ አያውቁም ነበር። ይህን ተከትሎም በሰዎች ዘንድ ሽብር እንዲናኝ አደረገ። በድንገት ሁሉም ሰው በሰዓት 210 ኪሎ ሜትር መንዳት ጀመረ ሲል ኦርሰን ዌልስ በ1970 ለቢቢሲ ተናግሯል። ሰዎች እውነተኛ ማንነታቸው ያልታወቀ አካላት ወረራ ነው ብሎ ካሰቡት ነገር ለማምለጥ ወደ ኮረብታዎች እንዴት እንደሸሹ ያስታውሳል። የሚያናውጠው ውርስ ትርጉም እንደ አውሮፓውያን አቆጣጠር በ1997 ለመጀመሪያ ጊዜ በታተመው የኤች.ጂ. ዌልስ ልብ ወለድ ውስጥ ከማርስ የሚወጡ የብረት ሲሊንደሮች በዩኬ ውስጥም በስር ገጠራማ መሬት ላይ ይወድቃሉ። የብሪታንያ ጦር እነዚህን ባለ 3 እግር ገዳይ ጨረሮች የታጠቁ ተዋጊ ማሽኖች ለመከላከል ተጠርቷል። በ1938 ሃዋርድ ዎኮች የተባለው ወጣት ጸሐፊ የታሪኩን ውርስ ትርጉም የራዲዮ ትረካ ለማድረግ እየሰራ ነበረ። ከዌልስ ልብ ወለድ የተረፈ ምንም ነገር አልነበረም። ስለ ፍጥረታቱ፣ ስለ መሳሪያዎቻቸውና በእርግጥ ወረራ መኖሩን የሚገልጸው አጠቃላይ ሀሳብ ኩቹ በኋላ ለቢቢሲ ተናግረዋል። ከዚያም ድራማው የበለጠ ቀልብ ሳቢ ለማድረግ የፕሮዳክሽን ቡድን ምቾቱን ለማሻሻል እና ከማርስ የመጡ አካላትን በአሜሪካ በኒው ጀርሲ እንዲያርፉም ወሰነ። እንደ ሰካራም ጄኔራል ከማርስ በወጡ ወረራዎች እና በእኛ መካከል ዘመቻ በማቀድ ትንሽ ተዝናናሁ ሲልም ኮቾ ያስታውሳል። ብዙ ጊዜ አልነበረኝም እና ካርታውን ዘርግቼ አይኖቼን ጨፍኜ እርሳሱን ስወረውረው በግሮቨርስ ሚል ላይ አረፈ። በኒው ጀርሲ የሚገኘው ያ ትንሽ ማህበረሰብ በራዲዮ ስርጭቱ ወቅት ከማርስ የሚወጡ ወረራዎች ማረፊያ ተደርጎ ቀረበ። የስርጭቱ ምሽት ተዋናዮች በኒውዮርክ በሚገኝ የራዲዮ ስቱዲዮ ውስጥም ተሰብስበው ኦርሰን ዌልስ ታሪኩን መተረክ ጀመረ። ትዕይንቱ ከተጀመረ ከ4 ደቂቃዎች በኋላ ሌላ የራዲዮ ፕሮግራም ሲያዳምጡ የነበሩ አድማጮች ጆሯቸውን ወደዚህኛው ትዕይንት ቀሰሩ። መግቢያው አምልጧቸው የደረሱት አንድ ኦርኬስትራ ሙዚቃ ሲጫወት ነበር። ነገር ግን ሙዚቃው በተደጋጋሚ በሚነገሩ ዜናዎችም ይቋረጣል። ኦርሰን ዌልስ አድማጮች በእውነት ያሸበረው የትኛው ክፍል እንደሆነ ሲጠየቅ እርግጠኛ እንዳልነበር አምኗል። አላውቅም፣ ምናልባትም ብዙ ነገሮች ብሏል። ከእነዚህ ብዙ ነገሮች አንዱ በስልጣን ላይ ያለው የአሜሪካው ፕሬዝዳንት የፍራንክሊን ዲ ሩዝቬልት ድምፅ ሊሆን ይችላል። ድምፅ በጣም ጥሩ አድርጎ ማስመሰል የሚችል ተዋናይ ነበር ሲልም ዌልስ ያስታውሳል። በአንድ ወቅት ተዋናይ የሀገሪቱ ዜጎችን ሀገሪቱን የሚያጋጥማትን ሁኔታ ክብደት ለመደበቅ አልሞከረም ሲልም ልክ ማንኛውም ፕሬዝዳንት እንደሚያደርገው ሀገሪቱን ለማረጋጋት ሞከረ። ዌልስ ድንጋጤውን በትክክል የተሰማው ያኔ እንደሆነ ያምን ነበር። ያኔ ነው ሰዎች ወደ ጎዳናዎች የወረጡት ብዬ አስባለሁ ብሏል። የፕሮዳክሽኑ ቡድን ድራማው ትክክለኛ ለማድረግ ብልህ ዘዴዎችን ተጠቅሟል። አንድ አማተር ኦፕሬተር ስለተከሰተው ስለዚህ አስከፊ ነገር
ከሌሎች ሰዎች ጋር ሲነጋገር ይሰማ ነበር። ከዚያም ከማርስ ስለመጡ ወረራዎች በዝርዝር የሚገልጥ የብሮድካስት ጋዜጠኛ ጫካ ወደ ነበልባል እየተለወጠ ነው፣ በየቦታው እየተሰራጨ ነው፣ አሁን በዚህ መንገድ እየመጡ ነው ሲልም ይደመጣል። ከዚያም ከሁሉም በጣም የሚያስፈራው ልብ የሚያርድ ጸጥታ ተከተለ። ያደረግነው እውነተኛ ዘዴ ሙሉ ጸጥታ እንዲሰፍን ማድረግ ነበረ። ምንም ድምፅ የለም ይላል ዌልስ። ከዚያም ማይክሮፎኑ ሲወድቅም ትሰማለህ። ከዚያም የበለጠ ጸጥታ ይሆናል። በመጨረሻም አንድ ሃሎ ይሰማል የሚል ድምፅ ተከተለ። ዌልስ ውጤቱን ሲያስታውስ ይስቃል። ያኔ ነው ነዋሪዎቹ ፎጣዎችን በራሳቸው ላይ አድርገው እግሬ አውጭኝ አሉ። ፎጣዎች በራሳቸው ላይ ለምን እንዳደረጉም አላውቅም፣ ግን አደረጉ። ከማርስ በመጡት አካላት ምክንያት እሁድ ምሽት ነበርና መኪኖች በሰዓት ከ200 ኪሎ ሜትር በላይ ሲጓዙ በሞተር ሳይክል ላይ ያሉ የትራፊክ ፖሊሶች ግራ ተጋብተዋል። አቁሙ አሏቸው። አናቆምም። አሽከርካሪዎቹን መለሱ። ወደ ኮረብታዎች እሄዳለሁ አሉ ሲልም ዌልስ ሁኔታውን ለቢቢሲ ተናግሯል። ነገር ግን ለግሮቨርስ የሚል ነዋሪዎች አስፈሪ የነበረው ይህ ክስተት አስቂኝ አልነበረም። ከማርስ ስለመጡ ወረራዎችን በተሰማ ቅጽበት ነበር ነገሩ አስፈሪ እየሆነ የመጣው። መሸሽ እንዳለብን ወሰን ሲልም አንዱ ነዋሪ በ1988 የቢቢሲ ቃለ ምልልስ ላይ አስታውሷል። ስለዚህ መኪና ውስጥም ገባን እና ኤሌክትሪክ መብራትም ስላልነበረን የኬሮሲን መብራት እንደያዝንና በስሱ ደበዘዝን አድርገን እንደለኮስን ነው አስታውሳለሁ። በአእምሮዬ ውስጥም በጣም ግልጽ የሆነ ትዝታ ይህንን ቦታ ተመልክቼ ለራሴ እንደገና ወደዚህ እመለሳለሁ ብዬ አስባለሁ። ምናልባትም አንድ የአርኮሎጂ ማህበረሰብ መጥቶ ይህንን አይቶ እነዚህ ሰዎች ከማህበረሰቡ በመጡ ወረራዎች ምክንያት ሄዶ እንደሚል አስባለሁ። ሌላ ነዋሪ አንዳች ነገር ተኩሰው ለመጣል በማሰብ ጠመንጃ እንደያዙም ተናግረዋል። ግሮቨርስ ሚል ወደሚገኘው ሐይቅ አጠገብ አቀናን። ቦታው በሰው ተሞልቶ መርፌ መጣያ እንኳን አልነበረም። 30 ሜትር የሚረዝሙ የማርስ ወረራዎች አይታዩም። በዚያን ጊዜ የት ይሄዳል ብለን አሰብን። ለምን ያህል ጊዜ እንደቆየን አላወቅንም፣ ግን ተመልሰን እንደመጣን አውቃለሁ እና ሁሉም ተበሳጭቶ ነበረ። ታዋቂው ስርጭት ትርምስና ጥቃቅን ጉዳቶች አስከትሏል። ነገር ግን ከኦፕሬሽኖች አንዱ እንደገለጸው ምንም ሞት አልደረሰም። ሆኖም የአሜሪካው የፌዴራል ሕግ አውጪዎችን በአየር ሞገዶች ላይ ወንጀል ወይም የአደጋ ዘገባዎች እንዲከለከሉ አነሳስቷቸዋል። ከድራማው ጀርባ ያለውን ቡድን በተመለከተ ታሪክ መስራት ቀጠሉ። ኦርሰን ዌልስ ከሲቲዝን ኬኒ ጋር በሲኔማ ውስጥ ካሉት ታላላቅ ዳይሬክተሮች አንዱ ሲሆን፣ ሃዋርድ ኮች ደግሞ የሆሊውድ ብሎይ የሆነው ካዛብላንካ ፊልም ጽሑፍ ላይ አስተዋጽኦ አድርገዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።